አልሰጥም ነው የሚል ለምን አንተ ምንድነው የምትለው? እናንተ አይምሮ ውስጥ ያለ የዘላለም ሕይወት ማብራሪያ ይለያል። ምንድነው የምትለው? እኔም በዚህ መልኩ ነው ማብራራው። ይሄን እኮ አኬ ጠይቆኝ እኮ አብራራውለት እኮ። ኦኬ እና ኤቢ የዘላለም ሕይወት አግናጢዮስ ሜዲሲን ኦፍ ኢሞርታሊቲ ብሎታል። አንተ ሁሉም ይቀበላል። አስተምሯቸውን እቀበላለሁ ካልካቸው ሁሉም ይቀበላል ቤተክርስቲያን እና አንተ ስጋው ደሙን ሜዲሲን ኦፍ ኢሞርታሊቲ ትለዋለህ ብያለሁ። ዩቲዩብ ላይ ቪዲዮ አለ ስናስተምር በጣም የምወደው አገላለጽ ነው ብያለሁ። እኛ እኮ የዘላለም ሕይወት የምናብራራው ከጀስቲፊኬሽን ጋር ስለሆነ አንዴ ካገኘነው የኃጢአት ይቅርታ አንዴ ካገኘነው ከልጅነት ከጀመርነው ሳልቬሽን ጋር ስለሆነ ነው እንጂ የጌታ ሕይወት የምንካፈለው የጌታ ሕይወት መንፈሳዊ ሕይወት የጸጋ ሕይወት የክርስትና ሕይወት ድልነሽ ሕይወት እኮ ከጌታ የምናገኘው የሕይወት አቅርቦት ነው። ያ ኃጢአትን እንድናሸንፍና ክቡር የሆነውን የጌታን ሕይወት ይበልጥ ከክብር ወደ ክብር እንድንለወጥ ከደካማነት ወደ አሸናፊነት እንድንለወጥ በኃጢአት ከተሸነፈ ስለዚህ ወደሚመላለስነት እንድንለወጥ መድኃኒት ትለዋለህ ቅዱስ ቁርባንን። እኔ እለዋለሁ እኔ እንደዛ ከሆነ በሌላ አገላለጽ ቢሆን ማንም ይለዋል። የዘላለም ሕይወትን እኛ የምናብራራበት መንገድ ሌላ ስለሆነ ነው እኮ መምህር በረከት። ይሄ ለተርም አሁን ያልሆነ ነገር አለ ማለት ያልጠራ ስቲል እኮ ስለ ስርዓቱ ነው የሚያወራው እንጂ እሱ ጨራሽ ስለ እኔ ብቻ እኮ አይደለም። አሁን በነገራችን ላይ መጥራት ያለበት እሱ ነው እና ስለ ቅዱስ ቁርባኑ አይደለም፣ ስለ ቅዱስ ቁርባን ስርዓት ነው አይደለ? ይቢ እያወራ ያለው ስለ ቅዱስ ቁርባን ስርዓት እንጂ ስለ ቅዱስ ቁርባን ራሱ ለምን እንደነጠልኩ ልንገርህ። አልነጠልኩም። አክቹአሊ ስርዓቱ ላይ ማለት አሁን ስፔሲፊካሊ እኛ እያልን ያለነው ቅዱስ ቁርባንን ስንናገር ቅዱስ ቁርባን ራሱ የጌታ ስጋና ደም ሪል ፕሬዘንስ ስለሚገኝበት የጌታ ስጋና ደም ብለን ነው የምንቀበለው። እናንተ እንደዛ አትቀበሉ ማለት ነው። ይሄንን አትቀበሉ። ኤግዛክትሊ ልክ ነው። ስለዚህ ከስርዓት አንፃር ነው እንጂ ያወራ ያለው ስለ ቅዱስ ቁርባን ሜርሊ ሲምቦሊክ ብላችሁ ነው የምታምኑት። በነገራችን ላይ ሜርሊ ሲምቦሊክ ሜርሊ ሳይሆን ቆይ እኛ ምናምነው እኛ እናብራራ በሚለው እኮ ተስማማን አይደል? ኤቢ ዝዊንግሊ አይደለም የምትቀበሉት? ቆይ እኛ ምናምነውን እኛ እናብራራ መኩ ጥያቄ ከሆነ ጥያቄ ሲምቦሊ አይደለም አይደለም። ለምሳሌ ከዝዊንግሊ አንድ ዶክመንት ሰማኝ አንተ ነው የምታመጣ በርደን ኦፍ ፕሩፉ ከዝዊንግሊ ስራዎች አንድ ቅንጣት ማስረጃ ባዶ ሲምቦሊክ ነው። ባዶ ሚሞራል ታመጣ። እኔ ከራስ ጴንጤቆስጣል ላይ 4 ቪው ብሎ ያስቀመጠበት የዝዊንግሊ ሰነድ ነው ማወራው። ዝዊንግሊ ነው የጠራኸው እኮ ቆይ የመግለጫውን ባለፈው እናንተ ስታነቡት የነበረው አራቱ ማለት ነው። አራቱ ብሎ ጴንጤቆስጣል ያስቀመጠበትን ከዝዊንግሊ ገልጠህ አውጥተህ ባለፈው ሲብራራ የነበረውን አትቀበለው። ለምንማ ያንተ ማብራሪያ ነው የኛ ማብራሪያ የእሱ አልቀበልም ማለት አይደለም። የጴንጤቆስጣል ይሄው ምን የሚል መጽሐፍ ላይ መሰለ ራሱ ያንተ መጽሐፍ ላይ እንትን የዶግማቲክ እንትን የሚገልጸው ማለት ነው የጴንጤቆስጣል እዛ ላይ ቃል በቃል ነው የተቀመጠው። አራቱ ቪው ብሎ ነው ያስቀመጣችሁ ስትአብራሩ የነበረው ስትቀበሉ የነበረው የካልቪን ቪው የካቶሊክ ቪው እና የእናንተና የዝዊንግሊና አንደኛው ደግሞ የሪፎርምድ ምናምን በሚለው ያስቀመጠው ማለት ነው። አራቱ ውስጥ አንደኛው መኩዬ እንዴት መሰለህ? አንዴ አዳምጠኝ ቆይ ገብቶኛል የምትለኝ ነገር አሁን ስለ ዝዊንግሊ ስላነሳህ ነው። ስለ ዝዊንግሊ ስላነሳ ለምሳሌ ስለ ሉተራን ስታወራ ከሉተር ስራዎች አውጥተህ ታነባለህ አይደለ? አይደል? አሁን ዝዊንግሊ ስፔሲፊካሊ ዝዊንግሊ ምንድነው የሚያምነው? ከሲምቦሊክ ሚሞሪያሊዝም ነው ወይ ካልክ ጊዜው ሰድና የዝዊንግሊን ስራዎች ሴሌክትድ ወርክስ ኦፍ ዝዊንግሊ ማለት ነው ያለው ስራ ከዝዊንግሊ ስራዎች ኢቭን ምን ድረስ መሄድ ይችላል መሰለህ? የዝዊንግሊ ስኮላርስ አሉ እንደነ ቡሊንገር አይነት ስኮላርስ አሉ። የእነሱ ስራዎች ሪፈር አድርግና ዝዊንግሊ ይለወጣል አይልም እንጂ አይ ባዶ ሲምቦል ብቻ ነው ብሎ የሚያምን ማስረጃ ካመጣ በቃ እቀበላለሁ። እሺ ሲምቦሊክ መሆኑን አመጣላለሁ ነው ከዝዊንግሊ ጋር ማለት ነው። ማኩዬ ስማኝ አንድ ነገር መረዳት ያለብን ማለት ነው። ፕሮቴስታንቶች ኦኬ ከዝዊንግሊ ማምጣት ይቻላል፣ ግን
የራሴ ፕሮቴስታንት ስኮላሮች ዙዊንግሊ ሞር ቴዎሎጂውን ሲጠና ብለው ሰመራይዝ አድርገው ያስቀመጡትን ነገር አይ እነሱ ተሳስተዋል አልቀበላቸውም ለማለት ቢያንስ አንድ ሶርስ መጥቀስ አለበት። አንተ ራስህ ከዙዊንግሊ ቆይ አንዴ ለምን ያላልኩት ትላለህ እዚህ ቆይ አንዴ እኮ መጀመሪያ ስማኝ ያለው እንዴ ይዋል እስኪ አንዴ ስማኝ እሺ ኤቢ ስማኝና ምን ያልክ ነው እዚሁ ቁጭ ብዬ ሚስሪ ፕሬዘንት ታረጋግኝ ቆይ አንዴ እሺ ሐሳቤ ሚስሪ ፕሬዘንት እያደረኩ እንዳልሆነ መጀመሪያ ስጨርስ ነው የምትሰማኝ። ምክንያቱም የራስህ እንደውም አንተ እዛ ገስት ላይ ቁጭ ብለህ የራስህ ወንድም ሲያነብልህ አሜን ብለህ የተቀበልከውን ጽሁፍ ይቅረብና ይነበብ ሲባል አይ ከራሱ መጽሐፍ ነው የምፈልገው። ኦኬ የእሱን ቴዎሎጂ ለማወቅ የእሱን ጽሁፎችን የእሱ ስኮላር የሆኑ ሰዎችን ኮት ልታደርግ ይገባሃል የሚል ሐሳብ እያነሳ ነው። ስለዚህ አንተ ገስት ላይ ተቀምጠ ሲነበብ የነበረው ጽሁፍ ስኮላሮች ወይም ደግሞ የራስ ቤተ እምነት ሊቃውንት ያዘጋጁትን ጽሁፍ አላጠኑም አላነበቡትም እያልክ ነው። ስለዚህ እንደዛ ለማለት ኦኬ ማለት የሚቀርበው ሶርስ ሪፊት ለማድረግ ቢያንስ አንድ የዙዊንግሊ ጽሁፍ አቅርበ ኦኬ አምጥተ ያው ዙዊንግሊ ሜር ሲምቦል ብሎ አያምንም። ኦኬ እንዲህ አይነት በረከቶች ጸጋዎች ያሰጣል ብሎ ያምናል ብለ ሶርስ ልጠቅስ ይገባል። እነሱ ግን የቲኦሎጂ ኦፍ ዙዊንግሊ የዙዊንግሊን ቲኦሎጂ ሰመራይዝ ሲደረግ ሜር ሲምቦል ብቻ ነው ምንም ጸጋን በረከትም የሚያሰጥ አይደለም ብሎ ነው የሚያምነው። በቃ ቱ ዘ ኤክስትሪም ነው እንደሚሉት ከሉትራንም ከካቶሊክም በጣም ኤክስትሪም የወጣ ነው የዙዊንግሊ አስተሳሰብ ማለት ነው። ሶ ያን ብለው የራስ ቤተ እምነት ስኮላሮች ገልጸው ሳለ አይ ከራሱ ጽሁፍ ካላመጣ ካልክ ይሄ ተሳስቷል እያልክ ነው ማለት ነው። ሶ በኤቪደንስ ታደርገዋለህ፣ እኛ በማስረጃው እናሳያለን ማለት ነው። ሚር ሲምቦል ብቻ እንደምን ቴንኪው በጣም እሺ ጥሩ በቃ በጣም አመሰግናለሁ። ትንሽ አሪፍ ውይይት አድርገናል እስካሁን በሰላም እዮባ አንተሽ ቴንኪው ሶ ማች ዮሐድም አመሰግናለሁ። እንዴ እየወጣ ነው እንዴ? ቆይ እንጂ እኔ ጥያቄ እኮ አለኝ። ይሄን ሀሳብ ጨርሱትና እኔ ጥያቄ አለኝ። ዮሐድ አስቀምጠኝ ሚስሪ ፕሬዘንት ስታረግ ዘንበል ስትለኝ ምን ላድርግ? ያው ሶርስ እኮ ላወጣልህ እኮ ያው ሶርስ ላወጣልህ። መጀመሪያ በሀሳብ እኮ አልተግባባንም ዮሐድ ስላልተግባባን እኔ እያልኩ ያለው ሜር ሲምቦል ብቻ ዙዊንግሊ ሜር ሲምቦል ብቻ ይላል ወይስ አይልም? ይኸውልህ ዙዊንግሊ ኢምፒቲ ሜሞሪያሊዝም ብሎ መታሰቢያ እንጂ ምንም ጸጋ በረከት ማናገኝበት መንፈስ ቅዱስ የማይገኝበት ነው ብሎ ያስረዳበትን አንደኛ ከራሱ ከዙዊንግሊ ሁለተኛ በቲዮሎጂ ተሰሩሮች ሜር ሲምቦል ብቻ ነው የሚያምነው ብለው ገለጹ። አትቀበለውም? አስጨርሰኛል። እሺ ጨርስ። ግን የራስ ሀሳብ ሳይሆን ሶርስ እየጠቀስክ ቢሆን ደስ ይላል። አንተ ተናገርክ እኮ ደግሞ እኔ ላስረዳ የኔን ሀሳብ ያድዬ ኤቢዬ ይቅርታ እንደ ድምጼን ላሰማ ኤቢዬ ይቅርታ እንደ ድምጼን ላሰማ ይኸውልህ ቶን ሳይቀየር እዮባ ጋር ስታወራ የነበረውን ወሬ ከዮሐድ ጋር አውራ፣ ከመምህር በረከት ጋር ስታወራ የነበረውን ከዮሐድ ጋር አውራ ፕሊስ። በእናትህ ሌላ አይነት የሆነ ጭቅጭቅ ውስጥ እንዳይገባ ማለት ነው። እሺ አንተሽ ሶሪ በጣም ቶኔ ከተቀየ መኪናው ሶን ስፒከር የሆነ የሚፈጥረው ቶን አለ ብዙ ጊዜ ሰምቼዋለሁ። ለዛ ነው ይቅርታ ዮሐድ ቶኔ ከተቀየረብህ። እኔ እያልኩ ያለሁት ሚስሪ ፕሬዘንት አደረከኝ ያልኩት ምንድነው እንዲህ ያሉ ስኮላር ምናምን ተሳስታችኋል አልካቸው ያልከው ንግግር በቃ እንትን ነው ትክክል አይደለም ብዬ ነው። እንደሱ አይደለም እያልኩ ያለሁት። እኔ እያልኩ ያለሁት እንዴ ዮሐድ አመለጠ ያላችሁ ኮሜንት አድርጉ ፕሮቴስታንቶች። ኔትወርክ ነው ችግር የለውም። አመለጠ ላለመጠየቅ ነው እያመለጠ ያለው። ቀጭኑ ተረጋጋ። አሁን የሚያወራው አበባዬ ነው ወይስ ኤቢ ነው? ኦርቶዶክሳውያን ዮሐድ አመለጠ በሉ ፕሊዝ። ደስ ይበለኝ እስኪ ዮሐድ አመለጠ ጻፉለት። ዮሐድ አመለጠ ብላችሁ ደስ ይበለው እስኪ። እዮባ ግን የት ሄደ? እዮባ አለ እኔ እዮባ ነው ትንሽ እዮባን ፈለከው ወይ? እዮባ መጭመቅ ነው የሚቀለኝ። ጨመቅ ለካ በቃ ዮሐድ በሌለበት እኮ ቴንኪው ዘሜ ረን ስርዓቱ ወደኛ
82 የማንን ነው የምትፈልገው? የዝዊንግሊ? አዎ የዝዊንግሊ አራተኛ ፎርዝ ቪው ማለት ነው። ብትከፍት ጥሩ ነበር። ላይቭ ሰውዬ ማለት ባለፈው ሲያነበው የነበረው የእሱም ካለ ቪዲዮውን ታነበው። ልከፍት ነው ኢንተራን ውስጥ ባለፈው ሲያነብ የነበረው እሱ ኤቢ ባለበት አንድ ኔትወርክ አንድ ጠብቅ። የትኛው ጋር ነው የፈለከው? መኩ ይሰማል? ፔጅ 281 አላገኘም። አዎ በቃ እዛው አካባቢ። እሺ ቀረብ አድርገው እስኪ። ቆይ አንዴ አንዴ ቆይ 80 ስንት 81 ነው? በቃ ከፍ አድርገው ትንሽ ዲ ከዛ ዲ እሺ ያው ስቴትመንት ኦፍ አንቲሲፔሽን የሚለው አይደል? ከሱ ቀጥሉ ነው ቪው ከዛ ከታች ወደ ታች ያሉት ኤቢሲ እሺ ዲ የመጀመሪያ ዲ the element we received የሚለው ማለት ነው። ኖ ሲ ላይ the observance thank you አንብብለት አሁን እሺ ይታያል። በቃ እኔ ላንብበው። አሁን ፎር ቪው ነው የሚያስቀምጠው ቃል በቃል ምንድነው? ባለፈው በነገራችን ላይ ኔቪ የካልቪን ነው ወደ ካልቪን ነው የሚጠጋው ምናምን እያሉ ነበር። ይሄ ራሱ እያነበቡ ማለት ነው። ይሄን ያስቀምጠው በነገራችን ላይ እዚህ ውስጥ ያላችሁ የጴንጤቆስታል ስኮላሮች አንድ ላይ ፋንዳሜንታል ተብሎ ማለት ነው የጴንጤቆስታል ዶግማቲክ በተቀመጠበት ባብራሩበት ነው። የመጀመሪያው ትራንስብስቴንሽን አስቀመጡ፣ ከዛ ኮንስብስቴንሽን አስቀመጡ፣ ሶስተኛ ደግሞ የማርቲን ሉተርን አስቀምጠው ማለት ነው። ሶስተኛ ላይ ምንድነው ያስቀመጡት? the observance of super is merely a memorial act that mediate no blessing። ምንም አይነት ምን አይሰጥም፣ ምንም አይነት ጸጋ አይሰጥም። just act of ምንድነው ሚሞሪያል ብቻ ነው። this is the other extreme to the Catholic and Lutheran views። ቃል በቃል አስቀምጧል። ቃል በቃል ማለት ነው merely a memorial act of the mediating no blessing ምንም አይነት ጸጋና በረከት። በነገራችን ላይ ከሙሉ ወንጌል ቃል በቃል የቀዳ አሁን ኤቢ ነው። አሁን እንግዲህ ኤቢ ነው የምናምነው ወይስ ደግሞ ከዚሁ ቃል በቃል የቀዱትን ሙሉ ወንጌል ቤተ እምነት ቃል በቃል ምንድነው ያሉት? የተለየ ጸጋና በረከት ምንም የለው። አንዴ ያሻ አንተን ስታነብ የነበረው ናና እስቲ ኢንቫይት ላድርግ። ግባ እስቲ። ቆይ አንዴ ይግባና መኩ እንትን እንበል። አንተ እንደኔ ነው ፖለቲካም ጨመቃም አትችልም። አትለማመድብኝ። አትለማመድብኝ። ስማ በደንብ ይኸው በደንብ ስማ። አልተለማመድኩብኝ። አትለማመድብኝ። ለምን ራስህ አታነበው? ለናንተ ራስህ ኤቢ ለምን ራስህ አንብበህ አተረጉምልንም? ተርጉሞ አንብበ። እንደውም የሾዋን አስነበቡት። የእሱ ቪዲዮም ስላለን ችግር የለውም። እሱ ሀሳቡ ቢቀይር ችግር የለም። አንተ ግን እስቲ አንብበህ ተርጉሞ። እኔማ እንዳላነበው ሲጀመር ውይይታችን ውጭ ኮስታስ አንብበው። አይ እኔ አቤት የሾዋ ችግር የለውም። ምን ያነበዋለሁ? ቆይ ኤቢ አራም ኤቢ አንተ አንብብልን። ያንተን ይናፈቀ እንዴ የጠየኳችሁና የምትመልሱት እኮ ሌላ ሆነ። ምን አደከመኝ? ራሳችሁ ቆምልሃለሁ። እሺ አክቹአሊ ኤቢ ጠይቀህን አይደለም። አክቹአሊ ጠይቀህን ሳይሆን ኧረ ተው እባክህ በፈጠረ ተው ኤቢ
ነገራችን ላይ እኔም እንደዛ ስላልከኝ አንተ አንብበህ ተርጉምልኝ። እኔ ልክ ካልተረጎምኩ ማለት ነው። አንተ አንብብና ተርጉምልኝ። ይቅርታ የዚህ እንግሊዝ ኤቢ ማለት የሆነ ሌላ ነገር ካልኩ ማለት ነው። ወጣ ነገር ካልኩ ፖለቲካ አሰራብኝ ምናምን አልክና፣ ስለዚህ እስቲ አንብብና እኔ ካልኩ አላልኩም። ኧረ እኔ አላነብም። ለምንድን ነው አላነብም? ለምንድን ነው የማታነበው? እንደ ፖለቲካ አሰራር አይደለ እንዴ? አሁን ማንበብ ሙሉ ሰው ያደርጋል። ተው ኤቢ ማንበብ ሙሉ ሰው ያደርጋል። ሰማያት ለምን መሰለህ ማላነበው? እኔ እየጠየኩ ያለሁት ከዝዊንግሊ ከራሱ አንድ ካልሆነ ደግሞ ቴዎሎጂ ኦፍ መጀመሪያ እስኪ አንብበው አንድ አንብበውና ባይዘው ኤቢ ምናልባት ቴዎሎጂ የሚባለው እኮ ባይዘው የሆነ አንዲት ቁንጽል ሐሳብ ምናምን ይዞ የሆነ እንትን ሳመራይዜሽን ላይ መድረስ ምናምን እኮ አይደለም። አሁን በራሳችሁ በፕሮቴስታንት ስኮላሮች ቴዎሎጂያቸው ሳመራይዝ ሲደረግ ኦኬ የካቶሊኮች ትራንስሳብስታንሺዬሽን፣ የሉትራን ኮሳብስታንሺዬሽን፣ ከዛ ደግሞ የካልቪን ደግሞ አለ ስፒሪቹዋል ፕሬዘንስ የሚባለው ማለት ነው። እንደዛ ተባለና የዝዊንግሊ ደግሞ ከሁሉም ጽንፍ በጣም የረገጠ ይሆንና ሜር ሲምቦል ብቻ ብለው የራሳችሁ ስኮላሮች በጴንጤቆስታል 4 አይነት ቪዎች ወይም ደግሞ 4 አይነት እይታዎች እንዳሉ በሚገባ ይናገራል። ሶ ወይም ሚስኮት አድርጎታል እያልከን ይሁን ይሄ አልቀበለውም እያልክ ይሁን ሐሳቡ ስላልገባን መጀመሪያ አንብቦ ሐሳቡ ከዛ በኋላ ልክ አይደለም እያልክ ከሆነ ከዝዊንግሊ ቴዎሎጂ ወይም ደግሞ እሱ እንደዚያ ያምንም ምትል ከሆነ እንግዲህ ታፈርሳለህ ማለት ነው። ማስረጃ ጠቅሰህ ሐሳቡን ታፈርሰዋለህ። ካልሆነ ግን ሳታነበው አላነብ እያልክ እየተከራከ የራስህ ስኮላሮች ያስቀመጡትን ተቀብለህ ለነሱ ማትታመን ከሆነ ለሌሎች ትታመናለህ ለማለት ከባድ ነው ብዬ ነው የማስበው። ሶ አንብበውና ከዛ በኋላ ሪፍሌክሽን ትሰጥበታለህ። ልክ እንዳንተ ዲስክሌመር ላስቀምጥ መጀመሪያ። ዲስክሌመሩ ምን መሰለህ ዮሐድ፣ ልክ ነው 4 ቪው ነው ያለው። ግን ዝዊንግሊ ባዶ መታሰቢያ ነው ሳይሆን ሲምቦሊክ ነው ብሎ ነው የሚያምነው። ሲምቦሊክ ሲል ግን አሁን 2 ቃላት አሉ ሰዎች ያምታቱ የሚጠቀሙባቸው ማለት ነው። አንደኛው ሲምቦሊክ የሚል ቃል ነው። ሁለተኛው ሚሞሪያሊዝም የሚለው ቃል ነው። መታሰቢያ ነው የሚለውን ዝዊንግሊ ባዶ መታሰቢያ ነው አይልም። ሲምቦሊክ ነው የሚለውን ግን ይሄ በእጃችን ያዝነው ወይም ህብስቱና ጽዋው ይለወጣል፣ ይሆናል፣ ይቀየራል ስለማይል በቃ ፒውርሊ ያንን ማቴዎስ 26 ላይ የተነገረውን ወይም ደግሞ የጌታን ስጋና ደም ሲምቦላይዝ ያደርጋል፣ ሪፕሬዘንት ያደርጋል ነው የሚለው። መታሰቢያ ነው ሲል ግን ባዶ መታሰቢያ ነው አይልም ነው ፖይንቱ። አሁን አንብበው መጀመሪያ። አሁን ኤቢ አይልም እያልክ ነው መጀመሪያ። አንድ ሶርስ አልጠቀስክም። ቆይ አንዴ አንብበው መጀመሪያ። አልጠየቅኩም። አትቀበለውም? ቆይ አንብበው መጀመሪያ። አነበብኩ እኮ አንብበው። ስለዚህ ተሳስተዋል። ተሳስተዋል። ኤቢ ማንበብ ክልክል ነው። እሺ ተሳስተዋል። አይ እንደዛ አይደለም። የሆነ ስኮላር አምጥተህ ያ ሰው እንደዛ አይደለም ካልክ ቆይ ሐሳቡ ስህተት ነው ወይስ አይደለም? ኮሜንት አድርጉ ከታች። አላነብም በሉልኝ በእናታችሁ። አንብብ ተው ነው ማንበብ እንደምጠላ አወቅን ተረዳን እኮ። እሱማ የአባቶች ስጠቅስ ነው የዛኔ ማንበብ እንደማትወድ ያወቅኩት። ኧረ አሁን ኤቢ ተው ትችላለህ። ዮሐድ ይችላል በሉ በእናታችሁ። ዮሐድ መርገጥ ይችላል። አንተ ተበላሽተሃል። በቃ ቀጥሉ። እሺ መኩና ና ቀጥል። እሺ ቀጥል። አይ ዮሐድ ቀጥል፣ በእውነት ቀጥል። የሸዋ ለምን ወጣ? ምክንያቱም ይሄን አንብቦ ነበረ ስለ እንትን ወንጌል አማኞች እንትን ሲል የነበረው አስተያየት ሲሰጥ የነበረውና ይምጣና እሱ የሚያብራራልን እስኪ። የት ሄዶ ነው እሱ? የሸዋ ገስት ላክ። ኧረ የሸዋም ግባ። ከዛ ቃል በቃል ሜርሊ ሲምቦሊክ ያለበትም የዝዊንግሊ ያብራሩበትም የራሱ አምጥቼ እኔ አሳያለሁ። ኤቢ ይቅርታ ብለህ ትወጣለህ፣ ተቀብለህ ማለት ነው። ካልተቀበልክ ግን የራስ እኔ አመጣላለሁ።
እኔ ካመጣሁልህ ምን ከተብራራበት የራሱን ነው እኮ ማመጣልህ። ሜርሊ ሲምቦሊክ ነው ብሎ የተቀመጠበት አይደለም። ምንድን ነው የምታመጣልኝ? ከዚሁ እንግሊዝ ነው የምታመጣልኝ? ከዚሁ እንግሊዝ የተብራራበት የዚሁ እንግሊዝ ራሱ ያብራሩበትን ራሱን ነው የማያመጣልህ። ማን ያብራራውን? እሱን ማመጣልኝ እኮ ማን ያብራራውን? እሱ አይደለም ራሱ የዚሁ እንግሊዝ የተቀመጠው አመጣልህ። ራሱ ዚሁ እንግሊዝ የጻፈውን ነው የምትለኝ? የራሱ የዚሁ እንግሊዝና የእንትን የተደረገበትን የእናንተ የተብራራበትን የእናንተ ቤተ እምነት ማለት ነው። አይ ያወራን የኛም ቤተ እምነትማ አመጣህ እኮ የሙሉ ወንጌልን አመጣ፣ የመሰረተ ክርስቶስን አወጣ፣ የፔንቴኮስታሉን አመጣ። የእኔ ጥያቄ እኮ እሱ አይደለም። ስለዚህ እንግሊዝ እናነሳ ነው። እኔ ዚሁ እንግሊዝ የሚያምነው ማቀው ማስረጃም ማምጣ ካልከኝ ማመጣው ዚሁ እንግሊዝ የጌታ እውነተኛ ስጋና ደም ሆኖ ተለውጦ እውነተኛ የስጋና ደም ነው ብሎ አያምንም። እሱ ብቻ አይደለም፣ ከሉትራንና ከሪፎርምድ ውጭ ያሉ ፕሮቴስታንቶች ማንም አያምንም። ይሄን ደጋግሜ ሜርሊ ሲምቦሊክ ሲላል ወይስ አይልም? ሜርሊ ሲምቦሊክ ነው ወይስ አይልም? እሱ ላይ ሜርሊ አሁን ቃሉን ስማኝ በደንብ ኤቢ እዚህ ጋር ለምን አታስጨርሰኝም እኮ? እሺ አስጨርሳለሁ እኮ ጨርስ። በዚሁ ጋር አያይዘህ ጨርስ። ሜርሊ ሲምቦሊክ ነው የሚለው ወይስ አይልም? እሱ ላይ ሜርሊ ሲምቦሊክ ነው ወይስ አይልም? ምን ማለት ነው? በአማርኛ እስኪ በአማርኛ ንገረኝ። ምን ማለት ነው? ሜርሊ ሲምቦሊክ ሲምቦል ብቻ ማለት ነው። ምን ማለት ነው? ሲምቦል ብቻ ማለት መታሰቢያ ብቻ። መታሰቢያ ብቻ ማለት ምን ማለት ነው? መታሰቢያ ብቻ ማለት መታሰቢያ ነው። ሌላ ምን ትርጉም ፈለክ? ሌላ መታሰቢያ ብቻ ነው ሲል መታሰቢያ ብቻ ነው ሲል በረከትን አያሰጥም፣ መንፈስ ቅዱስ አይገኝበትም፣ ጸጋ እንቀበልበትም ይላል እያልከኝ ነው? ቃል በቃል ሜርሊ ሲምቦሊክ ብቻ ነው። ምንም አይነት ወደ ጌታ ስጋና ደም አይለወጥም። ቆይ ወደ ሜርሊ ሲምቦሊክ አትመለስ። መታሰቢያ ላይ ደረስን እኮ። ምን ማለት ነው? ምን ማለት ነው እያልኩ እኮ መታሰቢያ ላይ ደረስን። ወደ እውነተኛ ቆይ አንዴ ወደ እውነተኛ ጌታና ስጋና ደም አይለወጥም። እሱንም አይለወጥም ብሏል እኮ። ሜርሊ ሲምቦሊክ የሚለው እሱ ነው ቃል በቃል። እሱን ትቀበላለህ? ዲፋይን ያደረከው አንተ? እንደዚህ ነው ዲፋይን የሚያደርገው። በቃ አንተ እንደሱ ዲፋይን ካደረከው እውነተኛ የጌታ ስጋና ደም ሆኖ ይለወጣል ብሎ ዙዊንግሊም እኔም ከሉትራን ከሪፎርምዱ ትራዲሽን ውጭ ያለ አንድም ፕሮቴስታንት አያምንም አልኩህ እኮ። ለምን ደጋግሜ እኮ ነው። እሺ ቆይ እንደዛ ከሆነ አሁን ላይ የተነበበውን አሁን የተነበበው አልተቀበልከውም ታዲያ? ታወራለህ፣ ችግር የለም ግን ባዶ መታሰቢያ ነው ግን አይልም፣ ማንም አይልም። ሜርሊ መታሰቢያ ብቻ ነው እኮ የሚለው አይደለም። ተምታቶ ባህል ምልህ እኮ ለዛ ነው ሲምቦሊክና ሲምቦሊክ። ለምን ማስረጃውን አላወጣልህም? ቆይ አንዴ ማስረጃውን ላወጣ። ረመኩ ስማ፣ ምን ሆነ ነው መኩ? አንተ እያስረዳሁ እኮ ነው። ከሱም ውጪ ይልክላለሁ። ቆይ አንተ ራሱን ታወጣልናል። ዮሐድ የኔ ሐሳብ ገብቷል አለ። ችግር የለም ዮሐድ አለ። ዮሐድ ፖዝ ነው መሰለኝ። እሺ አንተ ደግሜ ልንገርህ። እሺ አንተ ስማኝ አይደለም። ቆይ ይኸውልህ አትሰማም? ባለፈው ስታወሩ ማለት ነው አይደለም። ይሄንን ሐሳብ ትታችሁ ፕሮቴስታንቱ አብሶ ሙሉ ወንጌል እንኳን የምትቀበለው ይሄንን ነው ብለህ አይደል የተናገርከው? አይ ጉድ! ያው ተመልሶልሃል። ደከመኝ አንተ ረደከመኝ ወይ እሺ ኤቢ ዮሐድ 30 ስማኝና 30 ሴከንድ ስማኝና ምን እያልኩህ እንደሆነ ጥያቄ የፈጠረብህን ማንኛውም ነገር ጠይቀኝ። ሲምቦሊክ ነው። ሲምቦሊክ ነው። ዙዊንግሊና ሜር ሲምቦል ማለት ነው። ሜር ሲምቦል ምን ማለት ነው? ቆይ እኔ አሁን ልንገርህ፣ እያብራራሁ የምጠይቅህ ልትመልስልኝ ነው ወይስ ዝም ብዬ ልስማህ? ዝም ብለህ ስማኝ። 30 ሰከንድ ዝም ብለህ ስማኝና ከተናገርኩት ነገር ውስጥ ጥያቄ የፈጠረብህ ትጠይቀኛለህ። እሺ ቀጥል። ዙዊንግሊም ሆነ ከሪፎርምድ አንግሊካን ምናምን ከሉትራን ትራዲሽን ውጭ ያለው ኦልሞስት ሁሉም ፕሮቴስታንት የጌታ እውነተኛ ስጋና ደም ነው ተለውጦ
እውነተኛ የሆነ ጌታ ስጋና ደም ነው ብሎ አያምንም። ሲምቦል ነው ሪፕሬዘንት ነው የሚያደርገው ሲምቦላይዝ ነው የሚያደርገው ብሎ ነው የሚያምኑ። ግን ይሄ ሲምቦሊክ የሚለው ቋንቋ ነው፣ ግን መታሰቢያ ነው። መታሰቢያ ነው የሚለውን ግን ሲያብራሩ ባዶ መታሰቢያ ግን አይደለም። ለምን? ጸጋ እንቀበልበታለን፣ መንፈሳዊ በረከቶች ሁሉ እናገኝበታለን ብለው ያምናሉ። ይለወጣል የሚለውንና ማስረጃውን የጌታ ስጋና ማስረጃውን አሁን ማስረጃ ዙንግሊ ጸጋ እንቀበልበታለን ዙንግሊ ጸጋን እንቀበልበታለን ብሎ ያስተማረበትን አንድ ማስረጃ ጥቀስ። እሺ ማስረጃ እናንተ ግን ከዙንግሊም ሆነ እሺ ቆይ እኔ ባቀርብ ነው የሚሻለው። ልክ ነህ። ወደ ጭቅጭቅ እንዳንገባ ጊዜ ስጠኝ። ላፕቶፕ ልክፈትና እሺ እስከዛ አውሩ ቀጥሉ እናንተ። ኧረ ከትልቁ አውጣኝ። ቆይ ላፕቶፕ ገና መኪና ውስጥ ይዤ አምጥቼ ምንድነው በትልቁ አረከኝ ቶሎ አንተሽ አሲስት አረከኝ ምንድነው? ማስረጃውን እኮ እንድትከፍት ነው። እኛ እንዲህ ነው ለማስረጃ ያለን ፍቅር እንደዚህ ነው። ምን አቃቢ ሕግ ሲምበል ብቻ ነው። ያ ማለት የጌታ ስጋና ደም ሲምበል ነው እንጂ ወደ ጌታ ስጋና ደም አይላወጥም ነው የሚለውና እንዲያው ሲምቦል ነው በቃ እንትን የሚሰጠው ማን ነው? ይሄንን ስራ የሚሰራው ሪል ፕሬዘንስ ኦፍ ክራይስት ከሌለ ማን ነው የሚሰራው? ይሄንን ማለት ጸጋን ይሰጣል ብሎ የሚያምንበትን ማለት ነው። እና ይቢ ስትመለስ እንትን ትለናለህ በደንብ ማለት ነው። ያወጣው መልስልህ። ጸጋ የሚገኘው ጸጋ የሚገኘው በጌታ ስጋና ደም ብቻ ነው ብለህ ነው የምታምነው? ጸጋ በተለያየ ሊገኝ ይችላል። ጸጋ ግን የኃጢአት ስርየት ግን የሚገኘው አንድ ሰው የንስሐ ገብቶ ከዛ ስጋውና ደሙን ሲቀበል ነው የኃጢአት ስርየት ሙሉ የሚያገኘው በእኛ ቤተክርስቲያን። አንተ ግን ሲምቦል ብቻ ብለህ ነው የምታምነው? ቆይ ልንገርህ፣ ሲምቦል ብቻ ነው ማለት ምን ማለት መሰለህ መኩ? ድጋሜ እንግዲህ እሺ አብራራ። ሲምቦል ብቻ ማለት አልተለወጠም ማለት ነው። እውነተኛ የጌታ ስጋና ደሙ ነው አልተለወጠም ማለት ነው። ቴንኪዩ። ስለዚህ ወደ ጌታ ስጋና ደም አልተለወጠም። ፕሬዘንስ ኦፍ ክራይስት አለበት። ፕሬዘንስ ኦፍ ክራይስት አለበት። ፕሬዘንስ እንግዲህ አሁን ለምሳሌ አልተለወጠም ብሎም ሪፎርምዱም ራሱ ሉትራኑም ግን ጌታ ይገኛል ብለው ኤክስፕሌን የሚያደርጉበት መንገድ አለ። ከመለወጥ አንጻር ግን አያወሩም እንደናንተና እንደ ካቶሊክ። አንተ የምታምነው አንተ ፕሬዘንስ ኦፍ ክራይስት ይኖራል ብለህ ታምናለህ? ፕሬዘንስ ኦፍ ክራይስት ስፔሲፊካሊ በህብስቱና በጽዋው ላይ በተለየ ሁኔታ ይኖራል ብዬ አላምንም። አጠቃላይ ስርዓቱ ላይ ግን ቴንኪዩ። ስለዚህ ጌታ ኢየሱስ ክርስቶስ በህብስቱ ላይ ምንም ማለት ፕሬዘንስ ኦፍ ክራይስት የለም በእንትኑም ማለት ነው በነገራችን። ስለዚህ ሲምቦል ብቻ ነው ማለት ነው። ስለዚህ ሲምቦሊክ ብቻ ሆኖ ጸጋን ያሰጣል አሳምሮ። የጌታ ስርዓት ማለት እኮ ህብስቱና ጽዋው ብቻ እኮ አይደለም። ንስሐ አለ፣ ጸሎት አለ፣ ዝማሬ አለ። ህብስቱ ላይ ነው ተለውጦ ህብስቱ አልተገኘም ማለት ጉባኤው ላይ፣ አምልኮው ላይ፣ ስርዓቱ ላይ፣ መታሰቢያው ላይ አይገኝም። ጌታ የደነገገው ስርዓት ላይ አይገኝም። እዚህ ጋር በደንብ እየሰበሰበው ምንድን ነው? እዛ ጋር ሰው ምኑን ነው የሰበሰበው ማለት? እዛ ጋር የተሰበሰባችሁበት ምክንያቱ ምንድን ነው? የጌታ እራት ነው። የጌታ እራት ላይ አሁን ሪል ክራይስት ኦፍ ፕሬዘንስ የለም፣ ፕሬዘንስ ኦፍ ክራይስት የለም ብላ የጌታ እራት ላይ አይገኝም አይደለም ያልኩ፣ ህብስቱና ጽዋው ላይ ነው ያወራነው። ኧረ ተው መኩታው አውቀህ ነው አይደል? ከዛ አሁን ይሄ የጌታ አንዴ አማርኛው ሊገባ ኤቢ የጌታ እራትና የጌታ እራት ስርዓት ይለያያል። አሁን አንተ እንደዛ ያዘው፣ አማርኛውን አስተካክሎ ከቻልክ ማለት ነው። ምንድነው የጌታ እራት ከተባለ ምንድነው? ቆይ የጌታ እራት ምንድነው? አትነጣጥለው አትለያዩ ነው እኮ። የጌታ እራት ምንድነው? የጌታ እራት ማለት የጌታን ስጋና ደም በህብስቱና በጽዋው አማካኝነት የምንካፈልበት መንፈሳዊ ጌታ የደነገገው ጌታ የሚገኝ የጌታ ስጋና ደም የምንካፈልበት አይልም መጽሐፍ ቅዱስ። ዚስ ኢዝ ማይ ቦዲ ነው ቃል እኮ እንጠቀማለን ማለት አደከምከኝ፣ ጌታን አደከምከኝ። ኧረ ጌታ ያንተ እኮ ነው፣ አንተ ነው የተናገርከው። እኔ በጣም የገረመኝ እሱ ነው። የጌታ ስጋና ደም የምንካፈልበት ይነበባልኛ እኮ ስጋው ደሙ ነው እኮ የምንለው። ምን ሆነ ነው እንዴ? የጌታ ስጋና ደም ነው የምትካፈሉበት? ኧረ መቆረ ምን ሆነ ነው ምን እኔ እኮ እየገባኝ አይደለም። ምን ያነግልሃል አሁን ፖለቲካ? እኔ እኮ እያስረዳው ያለሁት ነገር በቂ ነው። እኛ
ይሄንን ቋንቋ እንጠቀማለን። ያ ማለት ግን ስጋውና ደሙ ተለውጦ ስጋና ደም ህብስቱና ጽዋው ተለውጦ ስጋና ደም ሆኗል እያልን ሳይሆን መጽሐፍ ቅዱስ የሚለውን ቃል በቃል እንጠቀማለን። መጽሐፍ ቅዱስ ተለውጧል አይልም፣ ተለውጧል አንልም። ግን ኦኬ የጌታ ስጋና ደም ተቀበላላችሁ? እኛ እኮ ስጋው ደሙ ነው የምንለው። የሙሉ ትላላችሁ እንጂ ግን አይደለማ። ትላላችሁ እንጂ ግን አይደለም። በፍጹም ተለውጧል። እኔ ተለውጦ አላልኩም። የጌታ ስጋና ደም ትላለህ እንጂ ግን አይደለም። አንተ ሳይለወጥ ነው ስጋና ደም የምትለው አንተ? እኔ የኔን ተው። አሁን የኔን ኤቢ በኋላ አብራራላለሁ። ክርስቲያንን አብራራ። የኔን አትጠይቅ፣ ያንተ ነው። አንተ እያልክ ያለው በደንብ አስተውሉ። እያልክ ያለው ኤቢ የጌታ ስጋና ደም እንላለን፣ ግን የጌታ ስጋና ደም አይደለም። የጌታ ስጋና ደም እንላለን ስንል መጽሐፍ ቅዱስ ስለሚል ነው። አንድም አናጎልም። የጌታ ስጋና ደም ነው ስንል ግን ህብስቱና ጽዋው ወደ ጌታ ስጋና ደም ተለውጧል እያልን አይደለም። ልክ ጥንታውያን አባቶች በተለይም ቅድመ ኒቄ አባቶች በሚናገሩት ቋንቋ መጽሐፍ ቅዱስ በሚናገረው ቋንቋ ነው የምንናገረው ነው የምልህ። ፎርሙላ ፊሎሶፊ ሜታፊዚካል ኤክስፕሬሽኑን ግን አንጠቀመውም እኛ። ሌሎች ትራዲሽኖች በሚጠቀሙት መልኩ እኛ እናብራራ። እሺ እኔ ቃሉን እኮ ትጠቀማለህ አልኩህ እኮ ተግባባን። እሱ ቃሉ ምንድነው አለው? ኤቢ የጌታ ስጋና ደም እንለዋለን፣ ግን ሪል ወይንና ህብስቱ የጌታ ስጋና ደም ነው ወይስ አይደለም? እዛ ጋር አሁን ቃሉን መጠቀምን ሳይሆን ሪል ጌታ ስጋና ደም። አሁን ቅድም ምንድነው ያልከን? ጭራሽ ጌታ እንኳን መለወጥ አይደለም ማለት የጌታ ስጋና ደም ማለት አይደለም። ፕሪሰንስ ኦፍ ክራይስት ራሱ እዛ ውስጥ የለም፣ አይገኝበትም ጌታ ኢየሱስ ክርስቶስ ብለህናል አይደል? ሜቢ ሚስኢንተርፕሬት እንዳላረገ አይደል? ሜቢ አይገኝበትም። አክቹአሊ ህብስቱና እኔ አሁን ፕሮብሌም መሰለህ። አሁን እናንተ በጥሩ ሁኔታ እየተወያየን እየተማማርን ከሆነና እዚህ ያሉ 600 700 ሰዎች እንዲሰሙ እንዲማማሩ ኦነስት ሆነ የምትወያይ ከሆነ እኔ ያልኩትን አንተ ደግመህ ከምታብራራውና እኔ በገለጽኩበት መንገድ መግለጽ ማትችለውን ነገር አንተ ከምትገልጸውና ሚስ አንደርስታንድ አደረከኝ ከምልህ ጥያቄህን በግልጽ ጠይቀኝ፣ እኔ በግልጽ መልስልሃለሁ። ያልተረዳኸው ነገር ካለ እንዲህ ያልክ ነዋ፣ እንዲህ ያላችሁ ነዋ፣ እንዲህ እኮ አትሉም እንትና እኮ እንደዚህ ይላል ከምትለኝ ዳይሬክትሊ ብናወራ ይሻላል ነው የምልህ። እሺ አለዛ አድካሚ ነው የሚሆነው። እሺ አሁንም እየጠየቅኩ ነው። በነገራችን ላይ ማለት አንድ ላይ ተግባብተናል። የመጀመሪያው የተግባባንበት ምንድነው? የጌታ ስጋና ደም ቃሉን እንጠቀማለን። በቃ ይሄው አንተም ተቀበልክ እኔም ተቀብያለሁ። እሺ ተግባባን። እንደሚጠቀሙ ይሄው ሰምተናል። እሺ ግን እኔ እየጠየቅኩ ያለው ህብስቱ ራሱ ወይም ደግሞ ወይኑ ራሱ የጌታ ስጋና ደም ነው ወይስ አይደለም? ቃሉን አይደለም ነው ወይስ አይደለም? አንድ እሱ። ሁለተኛ ደግሞ ፕሬዘንስ ኦፍ ክራይስት ይገኝበታል ወይስ አይገኝበትም? ሶስተኛ የጌታ ስጋና ደም ካላችሁ ሜቢ አክቹአሊ የምትቀበል ከሆነ እዛ ትሪል ህይወት ይሰጣል ወይስ አይሰጥም? ላፕቶፕ ስለከፈትኩ አንድ ጥያቄ ልመልስልህ። ሶስቱን እረሳብሃለሁ። አንዱን የመጀመሪያውን ድገምልኝ። ጥያቄ መልስልኝ። የመጀመሪያው እሺ፣ የመጀመሪያው እኛ መጽሐፍ ቅዱስ የሚለውን ቃል በቃል እናነባለን እንጠቀማለን። የጌታ ስጋና ደም እንላለን የሚለውን እንደዚህ ስንል ግን ፊዚካሊ፣ ኮርፖራሊ፣ ሎካሊ፣ ሰብስታንሻሊ ኤሌመንቱ ተቀይሮ ወይም ደግሞ ሆኖ የጌታ ስጋና ደም አክቹአሊ የጌታ ስጋና ደም ሆኖ ነው እያልን ግን አይደለም። አለቀ። ይሄ ነው በቃ የመጀመሪያው መልስ። ግልጽ ነው። ይሄን ደጋግሜ የነገርኩ ነገም ብጠይቀኝ ነው የምነግርህ። ባለፈውም የተናገርኩት ይሄንን ነው። አይደለም አሁን መጥራት አለበት ሰው ከስር ስለሚሰማን ማለት ህብስቱ ማቴሪያል እንትኑን ለውጦ ምናምን አላልኩም። እኔም አልጠየቅኩም እኮ እነሱ እንደዛ ቢጠይቅ ይሰየው። አንተ ግን የምትቀበለው የጌታ ስጋና ደም ብለህ ስትቀበል ኢዛት ሪል ማለት ወይም ኤሌመንቱም አይለውጥ። እሺ ሪል ስትል አንተ ምን ማለትህ ነው? እሺ ሪል ስትል ምን ማለትህ ነው? አንድ የኔን ቆይ የኔን አትጠይቅ። ያንተን አቋም አይደለም ሪልን ተርጉምልኝ ነው። እሺ እኔ የሚጠይቀን በደንብ አስተውል። እኔ አብራራላለሁ። እሺ አንተ የጌታ ስጋና ደም ምንድነው ያልከን? እሺ ቃሉን ተጠቀምክ፣ ግን ባይቀየርም ምንም ተለወጠም አትበል ምንም አትበለኝ፣ የምትቀበለው ወይንና ህብስት የጌታ ስጋና ደም ህይወት የሚሰጥ ነው ወይስ አይደለም? እንዴ ቀየርክ እንዴ? ጥያቄ ህይወት ይሰጣል አይሰጥም ወደሚል ሄድክ ደግሞ። ይሄ የጌታ ስጋና ደም ስንል ነገራችን ላይ አንዴ የጌታ ስጋና
ነው። እሺ እሱ ራሱ የጌታ ስጋና ደም ህብስቱ። እሱን እንጨርስ። ራሱ ህብስቱና ጽዋው የጌታ ስጋና ደም ነው የሚል ቃል መጽሐፍ ቅዱስ የሚለውን ቃል ብንጠቀምም ቃሉ ሳይሆን አክቹዋሉን ቃሉንማ ተጠቅመናል እኮ ተግባብተናል። ቆይ ልመልስልህ። አክቹዋሉ በጣም ደጋገምኳ። በስማ በጣም ነው ደጋገምኩ። በጌታ እኔ ህብስቱና ወይኑ የጌታ ስጋና ደም ብለህ ትቀበላለህ ወይ? ቃሉን አይደለም ነው ወይስ አይደለም? መኳንዳ አዳምጠኝ። ለምንድነው የገባ እንዳልገባ የምትሆነው? እኔ እኮ በቃ አሁን እየጠየቅኩ ነው። አንተ አክቹዋሉ ሪሉ ስትል ምን እያልክ ነው? እስኪ መልስልኝ። አንተ ምን ማለት ነው? በአማርኛ ራሱ የጌታ ስጋና ደም ልክ በቀራኒዮ የተሰቀለው ራሱ ስጋው የፈሰሰው ራሱ አክቹዋል ደሙ ሆኗል ወይ እጅ ላይ ያስከው ህብስትና ጽዋ እያልከኝ ከሆነ ምንም ይሄ እኮ አንተ የምታውቀው ነገር ነው። ማንም አይልም ከሉትራን ከምናምን ከተወሰኑ ትራዲሽኖች ውጭ አልኩ። እኔም አልልም። ይሄ ግልጽ ነው። እሺ ሪል ብዬ ሲጠይቅ በነገራችን ላይ ይህ የክርስቶስ ስጋና ደም ህይወትን የሚሰጥ የኃጢአት ስርየትን የሚያስገኝ እውነተኛ ብሎ እንደተገለጠው ማለት ነው መጽሐፍ ላይ እውነተኛ ብሎ ሲያስረዳ ራሱ ጌታ ኢየሱስ ክርስቶስ ቀጥሎ ነው እርሱ በእኔ ይኖራል እኔ በእርሱ እኖራለሁ ብሎ የተናገረበት እኔ በመጨረሻ አስነሳለሁ የዘላለም ህይወት ይሰጣለሁ ያለበት ይነበባል ካልከኝ ማለት ነው። እንግዲህ የዛ ላይ ይነበባል ብለኝ ዮሐንስ 6 ነው እሱ እኮ አይደለ? እኛ የምናነበው ማቴዎስ 26 ከ27 አንስቶ እስከ 30 ከዛ አንደኛ ቆሮንቶስ 10 እና 11 ነው የሚነበበው። እሺ ይሁን። አሁን መለወጥና አለመለወጥ ሳይሆን ጥያቄው ቀጥታ ማለት ነው ህይወት የሚያሰጥ ወይስ አይደለም እሱ ነው ማለት የጌታ ስጋና ደም ብለን የምጠራ ከሆነ እዛ ትሪል ማለት የጌታችን ስጋና ደም ብለን ስንቀበል እኛ አንዴ ቢራራ የጌታችን ስጋና ደም ብለን ስንቀበል በቀራኒው ላይ የፈሰሰው የክርስቶስ ስጋና ደም ይሆናል። በምን ከተባለ ዊዶን ነው አይምሯችን በላይ ነው። እሱን አንመረምርም። ሩላጤ ዘንበለ ሩላጤ የሚላለ ቤተክርስቲያናችን ግን የኔ ጥያቄ በዛው ማለት የክርስቶስ ስጋና ደም ብለህ እውነት የምትቀበል ከሆነ የኃጢአት ስርየትን የሚያሰጥ ነው ወይስ አይደለም? ህይወትን የሚያሰጥ ነው እያልክ ነው ወይስ አይደለም? እስቲ ቀጥል። እሺ እንደዚህ ነው። ይሄንን ጥያቄ አጠቃላይ ሙሉ ዲስከሽኑን ካኬ ጋር ሰሞኑን በደንብ አውርተንበታል። ዩቲዩብ ፈልግና ያልተቆራረጠ ሙሉውን ማለት ነው ገብተህ ለሱ የሰጠውትን ማብራሪያና መልስ እየው። አሁን በነግርህ ተመሳሳይ አዙሪት ውስጥ ነው የምንገባው። ምክንያቱም አሁን ወደ ዲቤት ውስጥ እየከተትከው ነው አንተ። አሁን በአጠር አድርጌ ባብራራልህ ግልጽ ይሆንልህ ነበር እኮ። አብራራልኝ። ኧረ አይቢ አሁን እኮ ቃል በቃል የተናገርኩትን በዛው የምታብራራልኝ መልካም ነው። አይ ሙሉ በቃ አሁን ልንደግመው ነው። ከምን ደግመው ራሱ ይገምዝ አረ ምንም አሁን ለምን ጭቅጭቅ ውስጥ እንገባለን? ምን አሁን እኮ እንደገና ተመልሰ ደግሞ እንዲህ ያልክ ነው ምናምን ወደ ሚኒት ውስጥ ትገባው። አሁን አይደለም የመጨረሻ ጥያቄ ነው። አብራራለን ብቻ። እሺ በጣም ጥሩ ልድገምልህ። ሜቢ ባለፈው ያላልከውን ካልክ እንግዲህ ካኬ ጋር መቀጠል ነው። እሺ እንግዲህ አሁን የዘላለም ህይወት የሚለውን ቃል በፕሮቴስታንቱ በተለይም ከሉትራን ውጭ ያለው ትራዲሽን ኤክስፕሌን የሚያደርግበት መንገድ ሁለት አይነት ነው ብያለሁ። አንደኛ ቅጽበታዊ የሆነ ጀስቲፊኬሽንን ሞራል ጀስቲክ የሆነውን ከእግዚአብሔር የምናገኘውን ልጅነት፣ የኃጢአት ይቅርታ፣ ስርየት፣ የዘላለም ህይወት ጉዞን የሚመለከት ነገር ነው። ከዚህ ጋር በተያያዘ ቅዱስ ቁርባን ይሄንን የመጀመሪያ የምናደርገውን የዘላለም ህይወት፣ የኃጢአት ይቅርታ፣ ልጅነት ምናምን አያስገኝም። አምነን ድነን ነው ኦልሬዲ ድነናል ብለን ነው ከዛ በኋላ የምንወስደው ነገር ነው። ስለዚህ በዚህ ቋንቋ ከሆነ የምታወራው የዘላለም ህይወትን ቅዱስ ቁርባን የዘላለም ህይወትን በዚህ ቋንቋ በዚህ አገላለጽ የዘላለም ህይወትን አሁን ባብራራውልህ መልኩ የዘላለም ህይወትን በዚህ መልኩ አይደለም ይሰጣ ብለን የምናስበው ነገር ግን የዘላለም ህይወትን ወይም ደግሞ በሌሎች ቃላት ግን በሌሎች ቋንቋዎች ይገለጻል። እሺ ምን አይነት ቃላት አሉ? ለምሳሌ መንፈሳዊ ህይወት፣ የክርስቶስ ህይወት፣ ኃጢአትን አሸንፈን የምንኖርበት ድል ነሽ የክርስትና ህይወት፣ በዚህ ምድር ላይ በቃ ከሰይጣን ጋር ከስጋ ጋር ከዓለም ጋር የምናደርገው ትግል፣ ጌታን ደግሞ በየቀኑ ስሙን እየጠራን በመንፈሳዊ ህይወት ልምድ ውስጥ በምናደርገው ጉዞ ውስጥ ግን ይሄ ጸጋ የሚፈልግ ነገር በረከት የሚፈልግ ነገር ስለሆነ የጌታ እራት አጠቃላይ በምንወስድበት ጊዜ እንደዚህ አይነት ጸጋዎችን፣ እንደዚህ አይነት በረከቶችን፣ እንደዚህ አይነት መንፈሳዊ ጥንካሬ የሚሰጡ አቅርቦቶችን እናገኛለን
ግልጹ ይሄ ነው። ጨርሻለሁ እኮ በነገራችን ላይ የጠየቅኩት ሌላ ነበረ። ሻኪ ቀጥሎ ሜቢ አረ በቃ አኪ ሰላም ብያለሁ። ቀጥሉ ብሎ አያይዞን እንትን አላለም እንዴ? አጠፋለ ሰላም የዮሐንስ ማስረጃ አለላችሁ። እንዴት አላችሁ? አቅርበ ከዛ ሰላም ለማለት ነው። እኔ እንኳን መጀመሪያ እንትን ያልኩት እንዴት አላችሁ? ሰላም ነው። እዚህ ርዕስ ላይ ዛሬ የሚሄዳችሁበት ነው። አው እነመኩ ካነበቡት ብቻ ሳይሆን ይሄ ሮክ ኤንድ ሳንድ ታውቁታላችሁ። የአርክ ቢሾፕ ጆሹዋ ትረንሃም የጻፉት ምርጥ መጽሐፍ ነው እና ሪፎርምድ ነበሩ ከዛ ወደ ኦርቶዶክስ የመጡ አባት ናቸው ማለት ነው እና እሳቸው በደንብ ስለ ሉተር፣ ስለ ዝዊንግሊ፣ ስለ ካልቪን በደንብ ጽፈዋል እና የሶስቱ ሳክሪመንታል ዲፈረንስ በደንብ አስቀምጧል። ምን ብለው ይኸው ከዚህ በጣም አብዛኞቹ ስኮላሮች የሚያምኑበት ይህንን ስለሆነ ማለት ነው። እንግዲህ ኤቢ ለብቻው ግን አይ ኖ ሚሞሪያል ብቻ አይደለም ብሎ ነው የሚያምነው ዝዊንግሊ ብሎናል። እስኪ ያመጣልናል ማለት ነው። እንዲህ ይላሉ። ገጽ ስንት መሰላችሁ? 82 ላይ ገጽ 82 እንዲህ ይላል። ካልቪን rejects Zwingli's teaching that the elements of the Eucharist are only bare signs and empty symbols ይላል። ካልቪን እንደውም የዝዊንግሊን ትምህርት ምን ያደርጋል? ሪጀክት ያደርጋል፣ ይቃወማል። ምክንያቱ የዝዊንግሊ ትምህርቱ ምንድነው? ቤር ሳይንስ ወይም ደግሞ ቅድም ሜር ሳይን ብቻ ወይም ደግሞ ዝም ብሎ ሲምቦል ብቻ ናቸው የሚል ነው ትምህርቱ ማለት ነው። ኤንድ ኢምፒቲ ሲምቦልስ ናቸው። ኢምፒቲ ሲምቦልስ የሚለውን ምን ያደርጋል? ሪጀክት ያደርጋል ማለት ነው። ሪጀክት ያደርጋል። ዝዊንግሊ ግን ሜር ሲምቦል እና ምንም አይነት ብለሲንግ የለውም ብሎ ነው የሚያምነው። ምንም አይነት ብለሲንግ ማለት የቅድሙ እንትን ላሳያችሁ። የቅድሙ የራሳቸው የስኮላሮቹ ጽሁፍ 4 አይነት ቪዎች አሉ። በኢዩካሪስት ዙሪያ በጌታ ራት ዙሪያ 4 አይነት ቪዎች አሉ። አንደኛው የትራንስሳብስታንሲዬሽን የካቶሊክ ሮማን ካቶሊክ ቪው፣ ሁለተኛው የማርቲን ሉተር ኮንሰብስቴንሻል በተለምዶ ኮንሰብስቴንሻል ይባላል። እሱ ደግሞ የሚያምነው ሶሪ በጣም እሺ፣ ኮንሰብስቴንሻል የማርቲን ሉተር ቪው ነው። ሁለተኛው ቪው ይሄን ነው። ሶስተኛው ቪው የኦርሊች ዝዊንግሊ ቪው ነው። ምንድነው ብለው የሚያምነው? ያው ሚሞሪያሊስት ተብለው ነው የሚታመኑት። የዝዊንግሊ ቪው ሚሞሪያሊስት ተብለው ነው የሚታመነው እና ምንድነው የሚለው? the observance of the super is merely a memorial፣ በቃ መታሰቢያ ብቻ። ኦኬ merely a memorial act that meditates no blessing። ይታያችኋል? that meditates no blessing፣ ምንም አይነት በረከት የማይሰጥ ነው። ምንም አይነት በረከት የማይሰጥ ነው። ስለዚህ this is ምን ይላል? the other extreme to the Catholic and Lutheran view ማለት ይሄ ከካቶሊኮች እና ከሉትራን ደግሞ ሌላ ጽንፍ ነው። ሁለቱም ጽንፎች ናቸው ብለው ነው የሚያምኑት ማለት ሁለቱም ጽንፎች ናቸው ብለው ነው። ሰውየው ማን ነው አልከኝ? አሁን የምታነበው ዝዊንግሊ? አይ የምታነበው መጽሐፍ ኦርቶዶክስ ነው? ኧረ አይደለም። ይሄ የራሳቸው የፔንቴኮስታል ቪው የሚለው መጽሐፉን የጻፈው ሰው ማን ነው? አሁን የምታነበው መጽሐፍ የጻፈው ሰው ማን ነው? መጽሐፉ የራሳቸው የፕሮቴስታንት ነው ያልኩት እኮ ነው። የሾዋ ቤት ያነበባችሁ ፋውንዴሽንስ ኦፍ ፔንቴኮስታል ቲኦሎጂ ነው የሚለው። ይሄ ፋውንዴሽናችሁ የተጻፈበት የቲኦሎጂ መጽሐፋችሁ ነው። ቅድም ያነበብኩት ግን እያልከኝ ከሆነ ጆሹዋ ትረንሃም ሪፎርምድ ነበሩ። ሪፎርምድ ካልቪኒስት ማለት ነው። ካልቪኒስት ነበሩ። ከዛ ወደ ኦርቶዶክስ የቀየሩ ናቸው እና ሙሉ በማስረጃና በሶርስ
ተደግፈው የጻፉት ምርጥ መጽሐፍ ነው ሮክ ኤንድ ሳንድ። እሱን አቅርቤያለሁ እና የሶስቱ ሳክራመንታል ቪው አስቀምጠዋል። የካልቪን ስፒሪቹዋል ፕሬዘንስ፣ የሉተር ፊዚካል ፕሬዘንስ እና የዙንግሊ ደግሞ ሜር ሲምቦል ቤር ሲምቦል በቃ ሲምቦል ብቻ የሚለውን የሶስቱ ቪው ይሄን ነው እና ለዛ ነው ሉተር ራሱ አጋንንቶች 100 ሺህ አጋንንት ከሰራዊቶቻቸው ጋራ ምናምን እያለ የሚናገራቸው ኖርሊስ ዙንግሊ በጣም ቱ ዘ ኤክስትሪም ሜር ሲምቦል ብቻ ነው የሚል አይነት ኖ ብሌሲንግ ቀጥታ ኖ ብሌሲንግስ ምንም በረከት የማይገኝባቸው ብሎ ነው የሚገልጹት ማለት ነው። ሶ ይሄኛው የጴንጤኮስታል እኛ ጴንጤኮስታሎች የማንቀበለው አይነት ቪው ነው፣ ግን ቪው አለ የዙንግሊ ቪው ነው ግን አንቀበለውም የሚል ሀሳብ ነው የሚያነሱት። ይሄ የጴንጤኮስታል የእምነት መሰረቶቻችን ብለው የሚያብራሩበት ክፍል ማለት ነው። አሁን እንትና አይ ቲንክ ቆይ አንተም አለበት መሰለኝ እንደውም እዚህ ክፍል ላይ ይኸው ይታያል። ይሄ ሲነበብ እኮ ቁጭ ብለህ ነበር በነገራችን ላይ ሰርፕራይዝ ቢንጎ ሰርፕራይዝ ሲነበብ ቁጭ ብለህ ሰምተህ ምንድን ነው ትላለህ? አሁን ቃሉንማ አታጉድለው እንጂ ዋዲ አይ ጀግናው። እሺ እንስማው ምን እንደሚል ከተሰማ ማለት ነው። እሺ ከዛ ቀጥሎ ደግሞ የሉትራንም ጠቅሰው ይሄም ትክክል አይደለም ይላሉ ማለት ነው። ይሰማል ግን ይሰማችኋል? ትንሽ ድምፁ እንትን ካለ በሌላ ዲቫይስ ልክፈት። ይሰማል? አዎ ቀጥል፣ ይሰማል በለ። እሺ ጥሩ ይጠቅሳሉ። የዙንግሊ ማለት ነው የሜሞሪያሊስት ተብሎ በተለምዶ የሚታመነው ማለት ነው። ከዛ ምን ይላሉ? ኦኬ ምናልባት ካልተሰማችሁ ከዛ ቀጥለው የዙንግሊ ሀሳብን ይጠቅሳሉ። በተለምዶ ሚሞሪያሊስት ተብለው የሚገለጸው ይላል። እሺ The observance of the supper is merely a memorial act that meditate no blessing። ስለዚህ ምን በረከት ማያስገኝ ዝም ብሎ ሜሞሪያል ማስታወሻ ብቻ የሆነ ነገር ይልና ከዛና this is the other extreme to the Catholic and Lutheran view። ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው የሚሉት ማለት ነው የሜሞሪያሊስት ቪው ማለት ነው። ከዛ ቀጥሎ በቃ አሁን ቶታሊ ሰምታችሁታል። ምንም በረከትና ጸጋ የማያሰጥ ነው የሚለው የዙንግሊ ቪው ነው። ኦኬ ይሄን ደግሞ ኤክስትሪም የሆነ ነገር ነው የጴንጤኮስታል እምነት አይደለም ብሎ ነው አስጨርሰው እስኪ ዮሹዋን የጉንጩን አስጨርሰው። አልጨረሰም ትንሽ ሲያስጨርስ እኔ እኮ በደንብ ስለሰማሁት ነው። አሁን ወደ ኔክስት ቪው ሊያልፍ ነው፣ የካልቪን ቪው ሊያልፍ ነው። በደንብ ስማሽ ልመልስልህ፣ ደስ እንዲልህ ልመልስልህ። ከዛ እስከ ካልቪን ድረስ እንሰማዋለን። እሺ ሰምተዋል? ግን አንተ ሙሉውን ሰምተዋል? አዎ ሰምቼዋለሁ፣ በደንብ ነው የሰማሁት። አንተ እዚህ ቁጭ ብለህ አልሰማሁም፣ እኔ ሰምቼዋለሁ። አይደለም ዮሹዋ ጸጋ ጴንጤኮስታሎች ጸጋ ያሰጥም ብሏል። አሁንም እኮ እንደዛ አይደለም ስለማትሰማ እኮ እየሰማህን እኮ አይደለም። እሱ ነው ችግሩ። አሁን እያልኩ ያለው እሺ ይቅርታ እንደዛ ስላልኩ እሺ ምን እያልኩ እንደሆነ ስማ፣ እየለመድኩት ነው። ዋዳ አትሳቀቅ፣ ችግር የለም። ተው ያልኩ እያልን ያለ ነው። ምን መሰለህ የዙንግሊ ቪው ምንም አይነት ጸጋና በረከት አያሰጥም ነው በቃ ፔሪድ። ሜርሊ ሲምቦል ብቻ ነው የሚል ቪው ነው ያለው እና የራሳችሁ የጴንጤኮስታል ፋውንዴሽንስ በጌታ እራት ራሱ በዚህ በጴንጤኮስታል ሙቭመንት ራሱ ወደ 4 አይነት ቪዎች ተከፋፍሏል ይላል። የመጀመሪያው የሮማን ካቶሊክ ይጨምርና ያሳይና ከዛ ሶስቱ ደግሞ የሪፎርሜሽን መስራቾች የሶስቱ ቪው ደግሞ ያስቀምጣሉ ማለት ነው። የሶስቱ ቪው ከዛ የጴንጤኮስታል ቪው ወይም ደግሞ የጴንጤኮስታሎች አሁን ያሉ እይታቸው የትኛውን ይመስላል ከሶስቱ ሪፎርመርስ የየትኛው ቪው ነው የያዙት የሚለውን እያሳየ ነው እና ሲያሳይ የመጀመሪያው የሮማ አለ። ኦኬ እሱ በጣም ቱ ዘ ኤክስትሪም የወጣ ነው። እንደውም መቃወሚያ ነጥቦችን ያስቀምጣሉ 1-2 ይሄ ትራንስአብስታንሲዬሽን ፎልስ ላይ አኪስ ስላደረጉ ማለት ነው። አክቹአሊ ምን ብለዋል? በቃ ኤሌመንቱም ምናምን ይቀየራል ብለው ነው የሚያምኑት። ይሄ ደግሞ ስህተት ነው። ሊትራሊ እናየዋለን ህብስትና ወይን እንደሆነ፣ ስለዚህ በዚህ ስህተት እንደሆነ ማረጋገጥ እንችላለን ይላል። ቀጥሎ የማርቲን ሉተር ኮንሰብስቴንሻል ቪው ይልና ኢን አንደር እና ኦን እሱ ላይ ምንድነው
ይሄ ሳክራመንታል ዩኒየን የሚባለው ትምህርት የሉተር ቪው ነው። እሱም ሌላኛው ጽንፍ ነው። ይህም ጽንፍ ነው ብለው ያልፉታል ማለት ነው። ሁለቱም አንቀበልም ይሉና ሶስተኛው ቪው ደግሞ የኦርሊስ ዙዊንግሊ ቪው ነው። እሱ ደግሞ በጣም ከሁለቱም የወጣ ጽንፍ ነው ይልና ሜርሊ ሲምቦልና ሲምቦል ብቻ ነው ሚሞሪያል ብቻ ነው ይልና ኖ ብለሲንግ ምንም አይነት ብለሲንግ ራሱ በረከትም አናገኝበትም የሚለው ይሄም ጽንፍ የረገጠ ነው አንቀበለው የሚሉና አራተኛው ቪው ነው እነሱ የሚቀበሉት ማለት ነው። የካልቪን ስፒሪቹዋል ፕሬዘንስ አለው ምናምን የሚለውን የአብዛኞቹ የፔንቴኮስታል ቪው ይሄንን ነው ብለው ያስተላልፋሉ። አሁን እንስማው ራሱ ከይሹዋ ከራሱ ምን እንደሚል እንስማ። ካቶሊክ ሉትራን ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው እንደው ኦኬ የዚህ እንግሊዝ ቆይስ ከካቶሊክ አዛከኝ ሞራል አክት ዛት ከዛ ምን እንግሊዝ ማለት ነው ትክክል አይደለም ይላሉ። እሺ ከዛ ቀጥሎ ደግሞ የሉትራን ጠቅሰው ይሄም ትክክል አይደለም ይላሉ ማለት ነው። ከዛ የማንን ይጠቅሳሉ? የዙዊንግሊ ማለት ነው የሜሞሪያሊስት ተብሎ በተለምዶ የሚታመኑ ማለት ነው። ከዛ ምን ይላሉ? the observance of the supper is merely a memorial act that meditate no blessing። ስለዚህ ምንም በረከት አያስገኝ ዝም ብሎ ማስታወሻ ብቻ የሆነ ነገር ይልና ከዛ ና this is the other extreme to the Catholic and Lutheran view። ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው የሚሉት ማለት ነው የሜሞሪያሊስት ቪው ማለት ነው። ከዛ ቀጥሎ የማን ያነሳሉ? የስፒሪቹዋል ፕሬዘንስ ማለት ነው የጆን ካልቪን ቪው። ከዛ እንደዚህ ይላሉ the element were received by faith። ስለዚህ ኤሌመንቱ በእምነት በምንቀበልበት ጊዜ meditate to the believer the spiritual benefit of Christ's death held by Calvin and majority of reformers ይላሉ። ስለዚህ በካልቪን እና በአብዛኛው የሚታመን ነው። ስለዚህ በእምነት በምንወስድበት ጊዜ የመንፈስ ቅዱስ በረከቶችንም የጌታ ኢየሱስ ክርስቶስ ሞትንም ነው ማለት ነው። ከዛ the elements in themselves are only token። ስለዚህ ኤሌመንቱ እንደዚሁ የሚወሰድ ነው ቶከን but when received by faith። ስለዚህ ኤሌመንቱ እንደዚሁ በእምነት ብቻ የሚወሰድ ነው። ግን በእምነት ልክ ሲወሰድ real communion with the Lord experienced እውነተኛ የሆነ ህብረት ከጌታ ኢየሱስ ክርስቶስ ጋር ይሆናል። and the benefit of the communion may be made። ስለዚህ የክርስቶስ በረከት እናገኛል ከክርስቶስም ጋር ህብረት እናደርጋለን እና this seems to be the more scriptural view ይላል ማለት ነው። ስለዚህ በተለምዶ የፔንቴኮስታል ቪው ከአራቱ በተለምዶ ከሉትራውያንም ከሮማን ካቶሊክም ከዝዊንግሊም የፔንቴኮስታል አብዛኛው በየትኛው ነው ሊን የሚደረገው የሚባለው ወደ ስፒሪቹዋል ፕሬዘንስ ነው፣ ወደ ሪፎርም የክላሲካል የሆኑ ፔንቴኮስታሎችም ማለት ነው። አሁን እዚህ አይ ቲንክ ግልጽ ነው ብዬ አስባለሁ የዮሹዋም ሀሳብ ማለት ነው። ሰው ከዚህ አንጻር ነው የዙዊንግሊ ቪው ሜር ሲምቦል እና ኖ ብለሲንግ የሚለውን ሀሳብ ነው ብለው የራሳቸው የፔንቴኮስታል ፋውንዴሽን ያዘጋጁ ስኮላሮች እንዲህ ብለው ያምናሉ። እሱም እንደ ማስረጃ ስትጠቀሙበት ነበረ ማለት ነው። ይሄንን ነው ስለ የነበረው ማለት ነው። እስከሚፈልግ ሜቢ ሀሳብ አኪም መስጠት ትችላለህ። እኔ ኤቢ ምን አግባ እባክህን ከቻልክ አቤል ማለት ማስረጃው ግን ናፈቀኝ በጣም መኩዬ። ማስረጃው ይከፈት ደስ ስማ አንተ ኮሜንት ላይ አንዱ ምን እንዳለኝ ታውቃለህ? ማስረጃ ነው የምትፈልገው ወይስ ማዕድን ነው የምትቆፍረው? ኧረ ከዛው ይሳል አንተ አንዱ ደግሞ ምን ብልህ ጥሩ ነው ማስረጃው ከጀርመን ፖስታ ነው እንደሚላክ ማንኛውም ቢሆን ሰበብ ፈልጉልኝ አመለጠ የሚለው ቃል ይመቸኛል። ላምልጥና አስመልጥኝ ከጀርመን ምን ይላካል አለ በፖስታ በኩል አስታውሳለሁ የአቶ ነገር ሁለታው አሉልኝ አስመልጡኝ። ቆይ ፈልግ ካገኘኸው እሰየው፣ ካላገኘኸውም ሌላ ጊዜ ይደርሳል። በነገራችን ላይ እሱ ግዴታ አይደለም መከፈቱ። ሌላ ጊዜ ማሳየት ይችላል። ሁሉ ነገር በአንድ ይገኝ አይባልም፣ ካለም ራሱ ማለት ነው። ስለዚህ እሱን እንትን በል ምናምን ነገር እንትን ነው ምንድነው
የጴንጤኮስታሉ የካልቪኒስቶቹን ነገር ነው የያዘው ነው እየተባለ አዎ ባለፈው ሲያቀርቡ ሞር የጴንጤኮስታሎች ቪዋችን የካልቪን አይነት ኮንሴፕት ነው። ይሄ ስፒሪቹዋል ፕሬዘንስ ነው ሞር የምንቀበለው። የሉተርም የዝዊንግሊም የሮማን ካቶሊክም ቪዎች አንቀበላቸውም የሚል ነው ያስቀመጡት። ያ እንደውም የሌሎቹ ሀሳብና ቪው ሰዋዊ ነው። ይሄ የካልቪኑ ደግሞ ወደ እግዚአብሔራዊ ሀሳብ የተጠጋ ነው ብሎ ነው የገለጸው። እስቲ የማን የካልቪን የሌሎቹ የካቶሊኩ የዝዊንግሊ እና የሉተራኖቹ የሰዋዊ ሀሳብ ነው። የእግዚአብሔር ሀሳብ የዝዊንግሊ የካልቪን ሀሳብ ነው ያለው። ኢቭን ቃል በቃል ኤቢን ያለው እንግዲህ አሁን የጆን ካልቪን ሀሳብ መለኮታዊ ሀሳብ ሆኖ እንግዲህ አንድ ግለሰብ የተናገረው ማለት ነው። እንግዲህ ከብዙ ጊዜ በኋላ የመጣ አንድ ግለሰብ የተናገረው መለኮታዊ የሆነ እግዚአብሔራዊ የሆነ ከሱ ውጭ ያሉት ሉተራኖች የተናገሩት እኮ ግራሚ ጋር ሙሉ ወንጌል ታሰድበናለህ። ሙሉ ወንጌል አይደለህ። እኔ እኮ ግራ እኮ ነው የሚገኝ። ቆይ አንተ የቸርች ነው። አንተ በድፍረት ታቃልላለህ አይደል? አይ ስማ፣ የቸርች ነው። ቆይ አንተ ንገረኝ፣ የቸርች ነው ግፍ የቸርች ነው። የት ነው የቸርች ነው እኮ የሚለው ቃል ታውቀዋለህ? ፕሮቴስታንቱ ላይ ብዙ አይሰራም የሚሰራው። ምክንያቱም ፕሮቴስታንቱ በትራዲሽን ከሉትራን ውጭ ያለውን የትም ቸርች ቢሆን እምብዛም ያው ደግሞ ካልቪን ምናምን ካላልከው ሪፎርምዱን በስተቀር እምብዛም ያን ያህል ማተር አያደርግም እኮ። ሳውን እኮ ይርክበት እኮ ሉተራን ካላልክ በስተቀር ብለህ ከተቀጠል አድርገህ ዝም ብለህ እንደ ሪፎርምዱን ካላልከው በስተቀር አልክ። አሁን የቀረው ጴንጤው ነው እኮ። ዝም ብለህ እስቲ ከጴንጤው አንተ አሁን ለምሳሌ ፔንቴኮስታል ያልሆነ አንተ ጴንጤ ነህ? ጴንጤ ነህ እንደ አንተ? እሺ፣ እሱ ጥያቄ ራሱ ምን መሰለህ፣ አሁን በትራዲሽን ለምሳሌ መካነ ኢየሱስን ብትጠይቃቸው የተጻፈ ሰነድም ልልክልህ እችላለሁ። መካነ ኢየሱስን ብትጠይቃቸው በትራዲሽን ሉተራን ናቸው፣ ነገር ግን በልምምድ ደግሞ ፔንቴኮስታል ናቸው። ሰነድ ሁሉ አዘጋጅተው እንደውም ባይዘው ካልተሳሳቱ ቄስ በሊና የሚባሉ ቄስ እንጦጦ መካነ ኢየሱስ በነበሩ ጊዜ ኢትዮጵያ ውስጥ ያለውን የፔንቴኮስታል ልምምድ በጣም ያቀጣጠሉት እሳቸው ናቸው፣ ሉተራኖች ናቸው። ግን ምንድነው ትራዲሽናችሁ ስትላቸው ፔንቴኮስታል ነን አይሉም፣ ሉተራን ነን ይሉሃል። በኤክስፒሪየንስ ግን የመንፈስ ቅዱስ ስጦታዎች፣ አገልግሎቶች ግን ስለተቀበሉ ራሳቸውን ፔንቴኮስታል ነንም ብለው ያምናሉ። የሁሉም መልስ ኮንዘርቫቲቭ ሉተራን አይደሉም ማለት ነው መካነ ኢየሱሶች። አዎ፣ አሁን እዚህ ቲክቶክ ላይ ያሉ አንዳንድ ሉተራን አልወደዱትም እሱን። ኖ መካነ ኢየሱስ መሆን ያለባት ሂስቶሪክ ሉተራንን ውጮች እንዳሉት እንደ ቸርች ኦፍ ስዊድን እንደ ኤልካ ነው መሆን ያለባት እንጂ የፔንቴኮስታልን ትራዲሽን ሰብስክራይብ ማድረግ የለባት የሚል ቴንሽን ያለው አሁን እንደሰማኸው ማለት ነው። ችግር የለም። ኤኒዌይስ ግን አኩስ አሁን አንተ መካነ ኢየሱስ ነህ እንደዛው ነው። ምክንያቱም የፔንቴኮስታል መካነ ኢየሱስ አይደለም። እሺ ምንድን ነው? እኔ አሁን ያለው መሰረተ ክርስቶስ ነው ያለሁት። ኦኬ መሰረተ ክርስቶስ በሜኖናይቶች ከሜኖናይቶች የምትመዘዙ ማለት ነው አይደል? ሜኖናይት ያው እንግዲህ እሱም እንዳልኩ ነው። አሁን ሜኖናይት ናት ትላለህ፣ ግን ደግሞ ስቲል ፔንቴኮስታል ትራዲሽንን ታገኛለህ ማለት። ትራዲሽኗ ሲመዘዝ ከዛ ነው፣ ግን የፔንቴኮስታል ትራዲሽንም ውስጡ አዘልቆ ገብቷል ነው። ይገርማል። ኢትዮጵያ ውስጥ የፔንቴኮስታሊዝሙ አቤት ጀማላ ቁርባን የሚለውን ላሳይህ። ቁርባን እሺ ታሳያለህ። እሺ ማለት በዚህ አጋጣሚ ሜኖናይት ማለት ከአናባፕቲስት የሚሳቡ አይደል ማለት እንትናቸውና ሉተር እነሱን ሜንሽን የሚያደርገው ይመስለኛል። ሜንሽን አድርጎ አናባፕቲስት ነው እና ሜኖናይት ማለት አናባፕቲስት እንትን ናቸው፣ ራሳቸው ናቸው። በቃ ምንም አናባፕቲስት ሜኖናይቶች ናቸው። ሌላ አዎ ሉተር ብቻ አይደለም እነሱ ላይ እና መኩ ምን ለማለት ፈልጌ አጋኒ ታላቅ ትንዋል አትሽኮርመም። ሁሉም የጻፉባቸው እኮ ሉተር ብቻ ሳይሆን ጆን ካልቪን እና
ዝዌንግሊም እነሱ ላይ ጽፈዋል። ኦፍ ኮርስ እነ ጆን ካልቪን እነ ዝዌንግሊ እነ ሉተር አሁን የኤቢ አንሲስተሮች ላይ ትላል ክፉኛ ነው የጻፉባቸው። አሁን ራሱ መካነ ኢየሱስ መሰረተ ክርስቶስን 100 ሺህ አጋንንት ነው የምትላት አይደል? መኩ እሱን አላውቅም፣ ግን የሚገርም ነው። ግን እኔ አሁን የሚያስገርመኝ ምን መሰላችሁ? እኔ በተለይ አሁን እዚህ ኢትዮጵያ ውስጥ ምናምን ሉተራንም ሆንክ ሪፎርምድም ሆንክ ሌላም ሆንክ የፔንቴኮስታሊዝሙ ያ እንቅስቃሴ ይሄ በመንፈስ መሙላት ምናምን አይነት እንቅስቃሴዎች እሱ ሁሉም ውስጥ ገባና ምንም ጥምቀት ያድናል የሚለው ጋርም ጥምቀት አያድንም የሚለው ጋርም ቅዱስ ቁርባን ለድህነት ነው የሚለው ጋርም ቅዱስ ቁርባን ለድህነት አይደለም የሚለው ጋርም በቃ ምንድነው በፕሬደስቲኔሽን የሚያምነው ላይም በፕሬደስቲኔሽን የማያምን የለም። አክቹዋሊ ግን ይሄ የሉትራን የሆነው ቪው አለ፣ የሪፎርምድ የሆነው ቪው አለ። ግን ደግሞ የሌሎቹ ደግሞ አለ። አሁን እነዚህ ፔንቴኮስታሊዝም ፔንቴኮስታሎቹ ብዙ ጊዜ አርሜኒያን ናቸው ይመስለኛል። ምንድነው የትምህርት ልዩነቶች በሚገባ እያሉ ግን የፔንቴኮስታሉ እንቅስቃሴ ይሄ በመንፈስ መሞላት ምናምን የሚባለው እንቅስቃሴ ሁሉም ጋር ይሰራል። ሁሉም ጋር ይሄ መንፈስ እየሄደ ይሰራና በትምህርት ብትለያዩም በዚህ በእንቅስቃሴው አንድ የመሆን ነገር ማለት ነው። እዚህ ነው አክቹዋሊ እንደዚህ የተለመደው እና ይሄ የመካነ ኢየሱስ ነገር ልጆቹ መቃወማቸው እኔ ፐርሰናሊ ጥሩ ነው ብዬ ነው የማስበው። አትሊስት በደምብ ኮንዘርቫቲቭ ቢሆኑ ሉተራን ከሆኑ ኮንዘርቫቲቭ ሉተራን ቢሆኑ ጥሩ ነበረ እና ይሄ እንትንም ነው ቀስ በቀስ ግን አይታወቅም። ካቶሊክ ጋርም እኮ ገብቷል። የካሪዝማቲክ ካቶሊኮች አሉ። ካሪዝማቲክ ምለው ኦርቶዶክስ ውስጥ ሁሉ አለ። ለምሳሌ እንትኖችን ታውቃቸዋለህ? አኬ አማኑኤል ህብረት የሚባሉት እዚህ እዚሁ ኢትዮጵያ ውስጥ የተለያዩ የኦርቶዶክስ ቤተክርስቲያን ውስጥ በተነሳው ሪቫይቫል ነው እኮ ማንም ሳይነካቸው ወጥተው በስም የሆኑ ኢንዲቪጁዋልስን አላስታውስም። ማንም ሳይነካቸው እንግዲህ እነሱ የሚመሰክሩትን ሰምታችሁ ሊሆን ይችላል፣ አላውቅም። እንግዲህ ያው ምስክርነቱን እንግዲህ ትቀበለውም ላትቀበለውም ትችላለህ። ኧረ አጨብጭብ ወገን። ኦርቶዶክስ ቤተክርስቲያን ውስጥ ሪቫይቫል ገብቶላል። አይ ግን እንትን ነው ኦርቶዶክስ ቤተክርስቲያን ውስጥ አስቡት፣ ልሳን ሲያመልጥ ማለት ነው ቅዳሴ ላይ የሆነ አንድ ሰው እንደዛ ብሎ ነበር የሆነ ሰዓት ላይ እና እንደዛ ኧረ እኔ አልሰማሁኝም። ግን እንደዚህ የሚባል ነገር ግን በእኛ ቤተክርስቲያን ውስጥ የለም። እንደዚህ አይነት ልምምድ ውስጥ ግን ይላሉ አይደል? እኔ አልሰማሁም። ግን እንደዚህ አይነት ልምምድ ውስጥ ያለ ሰው ያው ተገንጥሎ ጴንጤ ይሆናል ማለት ነው እንጂ ኦርቶዶክስ ሆኖ በራሱ አይቆይም። የካቶሊኮቹ ግን ካሪዝማቲክ ካቶሊክ ተብለው አሉ። ከ200 ሚሊዮን በላይ ሜምበር ነው ያለው ራሱ ነገር እዛው በካቶሊክ ውስጥ ናቸው። የካቶሊክን ሙሉ በሙሉ የካቶሊክን አስተምህሮን የሚቀበሉት ግን እንደዚህ አይነት ነገር ደግሞ አላቸው። ወደኛ ክርስቲያን ስትመጣ ወደ ኦርቶዶክስ ክርስቲያን እንደዚህ የሚባል ነገር አይታሰብም። ማለት ይሄ በዚህ ደረጃ ሊሰለጥንብን አይችልም። አሁን ለኛ ይሄ የክፉ መንፈስ አሰራር ነው ብለን ስለምናምን ይቅርታሽ፣ ይሄ ለኛ እንደዛ ብለን ስለምናምን ይሄ በጌታ ቤተክርስቲያን ላይ በዚህ ደረጃ ይሰለጥናል ብለን አናምንም። እንደዚህ እምነቱ የለንም። ሜቢ ከዚህም በፊት እኔ የማውቀው ማለት ነው እዚህ ላይ ተሐድሷውያን አሉ። አሁን ላይ ያሉት ባለፈው ለዩጩፋ ሄዶ የሰገደ ማን ነበረ ስሙ? ጌች እነ ጌች እና ምናምን ሪቫይቫል ብሎ በጣም በፕሮቴስት ተሰብስቦ ማለት ነው ኢቭን ራሱ ቪዲዮ ብሎ ማለት ነው። ያኔ የብር የዛሬ ስንት ዓመት ማለት ነው 7-8 ዓመት ቪዲዮ ደርሶኝ ነበረ ግቢ ዩኒቨርሲቲ እያለን እና ያኔ በቃ ሪቫይቫል ተነስቷል። በቃ ቸርች ውስጥ እንደዚህ እያሉ ሲወራጭ በጣም ብዙ ማለት ተደብቆ ማለት ነው። just they are literally ያው ተሐድሶ ጴንጤያውያን ናቸው። ጴንጤ ማለት ተሐድሶ ራሳቸውን ይላሉ እንጂ በትምህርት ከጴንጤ የሚለዩበት አንድም አላገኘንም። በነገራችን ላይ ኤቤ ተሐድሶውያንን ማለት ነው በትምህርት አንድም ትምህርታቸው በተለይ መሰረታዊ ነገር ሃይማኖት ከነሱ የሚለይበት ማለት ሙሉ ወንጌል የሚለይበት ብዙም አላየንም። እና ያኔ እነሱ ነበሩ በቃ አማኑኤል ምናምን ህብረት አይነት ነገር ብሎ የተሐድሶውያን ነበረ
እዛ ላይ ነው ዲያቆን ያረጋልም ብዙ ጊዜ መልስ ሲሰጥ የነበረው መጽሐፍቶቹ ነው እና እሱን ነው እንጂ ቤተክርስቲያን ላይ በፍጹም እንኳን ሊሰለጥን አይ በፍጹም አይሰለጥንም እንጂ ካሪዝማቲክ ቤተክርስቲያን ነው አጂ ጀግና ዘራፍ በቋይዞ ማንም አልሰለጠነም ትላለህ። ግን ልክ ነህ፣ ይወጣሉ እኮ ልክ ያ ነገር ሲፈጠር ወጥተው ይመሰክራሉ። በጣም ትልልቅ አባቶች ቆሞሶች ምናምን ናቸው እኮ ይመሰክራሉ። መጀመሪያ የሆነ ምስክርነት ሰምቻለሁ። ባይዘው የመጀመሪያ የሆነ ግንኙነት ከሌለ በስተቀር በተአምር አይኖር። እኔ ሲጀመር ወደ ካቶሊክ ራሱ እኮ የገባው እኮ ዩኒቨርሲቲ ውስጥ ነው የተባለው። አብረው ካቶሊኮቹ ሰዎች ከእንደዚህ አይነት እንቅስቃሴ ውስጥ ካሉ ጴንጤዎች ጋር በህብረት ሆኖ ማምለክ ይጀምራሉ ምናምን። በዚህ መሀል እነዚህኞቹን በመንፈስ ተሞሉ ይባላል። ከዛ እነሱ ይዘው ይገባሉ። ያ መንፈስ ወደዚህ ወደዛ እየተዳረሰ ይሄዳል። አይነት ነገር የሚመስል ነገር ነው ያለው እና እዚህ ሆነው ምናምን ነገር ይሄ ቆሞስ ሆኖ ምናምን ላልከው እንደዛ ሆነው ከዛ ላ ፍሮም ኖዌር ዝም ብሎ የሆነ ብድግ ብሎ እንደዚህ አይነት ነገር ተፈጠረባቸው። አይ እንደው እናውቀዋለን ምን ያህል ፌክ እንደሆነ ማለት ነው። እንደዚህ ያለውን ነገር ማለት ተሰምቶ ለምን ለ1900 ዓመት ሙሉ እንደዚህ አይነት ነገር ሳይፈጠር ለምን አሁን ምንም ሳይሰሙ ኢማጂን ጴንጤዎችን ሳይሰሙ ምን ሳይሉ አሁን እንዴት ተፈጠረ? ለ1900 ዓመት ሙሉ ተሰምቶ የማይታወቅ እንግዳ ነገር ማለት ነው። ድንገት የሆኑ የኦርቶዶክስ ሰዎች ምንድነው ኢስመላ አንዱ ምናምን ነገር እያሉ ለልሳን ሲናገሩ አስበው